ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እጅግ አስፈላጊና ብዙዎቻችን በየቀኑ የሚያስጨንቀንን የፊት ቆዳ ጤንነትና እንዲሁም ደግሞ በራስ መተማመንን ስለሚቀንሰው የብጉር ችግር በዝርዝር የምናይበት ልዩ ቪዲዮ ይዤላችሁ ቀርቤያለሁ። ብዙዎቻችን ለፊት ብጉር ወይም ደግሞ ለጠባሳ መፍትሄ ፍለጋ ውድ የሆኑ የውበት መጠበቂያዎችን ገዝተን ተጠቅመን ይሆናል። ነገር ግን ውጤቱ እኛ እንዳሰብነው አላረካንም ወይም ደግሞ ቆዳችንን ይበልጥ አበላሽቶት ሊሆን ይችላል። ታዲያ መፍትሄው ያለው እጃችን ላይ ነው። እዚሁ ኩሽናችን ውስጥ ቢሆንስ? ዛሬ ምንም አይነት ኬሚካል ሳይቀላቀልባቸው በተፈጥሯዊነታቸው የታወቁትን ማርን፣ እርድን እናም ሎሚን በማቀላቀል እንዴት ቆዳችንን ንጹህ፣ የጠራና የሚያበራ ማድረግ እንደምንችል ደረጃ በደረጃ እናያለን። ከዝግጅቱ በተጨማሪም ብጉር ለምን ይወጣል፣ ከውስጥ ጤንነታችን ጋር ምን ግንኙነት አለው የሚሉትንም ወሳኝ ነጥቦች የምንዳስበት ይሆናል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለውጡንም በጋራ የምናየው ይሆናል። በቅድሚያ ብጉር እንዴት ይመጣል ስንል ብጉርና ጠባሳዎች አብዛኛውን ጊዜ የሚከሰቱት በቆዳ ላይ የሚገኙ ቀዳዳዎች በዘይት ወይም ደግሞ ቅባት በሞቱ የቆዳ ሴሎችና በባክቴሪያዎች ሲደፈኑ ነው። ይህም ለቆዳ መቆጣት፣ ለመቅላት እናም ደግሞ ለብጉር መውጣት ይዳርጋል። ለብጉር መፈጠር በርካታ ምክንያቶች ሊኖሩ ይችላሉ። ከነዚህ መካከል የሆርሞን ለውጦች፣ የተመጣጠነ ምግብ እጥረት፣ ጭንቀት፣ ተገቢ የቆዳ እንክብካቤ አለማድረግ እናም ደግሞ የአካባቢ ብክለት ይገኙበታል። መንስኤውን መረዳትም በጣም አስፈላጊ ነው። ምክንያቱም ብጉርን ማከም በቆዳ ላይ የሆነ ነገር መቀባት ብቻም ሳይሆን ሰውነትን ከውስጥ ጭምር መደገፍንም የሚጠይቅ በመሆኑ ነው። ብዙ ሰዎች ለብጉር የሚጠቀሙበት አንዱ ቀላል የቤት ውስጥ መፍትሄ እንደ ማር፣ እርድና ሎሚ ያሉ ተፈጥሯዊ ግብአቶችን ያካትታል። እነዚህም ግብአቶች ባክቴሪያን በመከላከል እብጠትን በመቀነስ እናም ቆዳን በመደገፍ ባህሪያቸው ይታወቃሉ። ምንም እንኳን ውጤቱ ከሰው ወደ ሰው ሊለያይ ቢችልም እነዚህ ተፈጥሯዊ ግብአቶች የጠራና ጤናማ ቆዳ እንዲኖር ለማገዝ በብዛት ጥቅም ላይ ይውላሉ። ይህንን መፍትሄ ለማዘጋጀትም አንድ ሻይ ማንኪያ ማር፣ ጥቂት የእርድ ዱቄትና ጥቂት ጠብታ የሎሚ ጭማቂ ያስፈልጋቸዋል። ማር በተፈጥሯዊ ባክቴሪያን የመከላከል ባህሪው የሚታወቅ ሲሆን ቆዳን ለማለስለስ ይረዳል። እርድ ደግሞ የቆዳ መቆጣትን ሊቀንሱ የሚችሉ ንጥረ ነገሮችን ይዟል። ሎሚ ቫይታሚን ሲ ስላለው ቆዳን ለማድመቅ ይረዳል። ነገር ግን ሁልጊዜ በጥንቃቄና በትንሽ መጠን ጥቅም ላይ መዋል ይኖርበታል። አሁን ይህንን መፍትሄ እንዴት ማዘጋጀት እንችላለን የሚለው ልንገራችሁ። በመጀመሪያ ትንሽ ንጹህ ጎድጓዳ ሳህን ታዘጋጃላችሁ። ከዚያም በኋላ አንድ የሻይ ማንኪያ ማር ትጨምሩበታላችሁ። በመቀጠል ጥቂት የእርድ ዱቄት ጨምሩ። ከዛ በኋላ ጥቂት ጠብታዎች የሚሆኑ የሎሚ ጭማቂዎችን ብቻ ትጨምራላችሁ። ሁሉም ግብአቶች ተዋህደው ለስላሳ ድብልቅ እስኪሆኑ ድረስ በአንድ ላይ ትቀላቅሏቸዋላችሁ። ድብልቁ በቆዳችሁ ላይ በቀላሉ እንዲቆይ ለማድረግም በጣም ፈሳሽ መሆን የለበትም። ይህ ማለት የቀጠነ መሆን የለበትም ማለት ነው። እዚህ ላይ መጠንቀቅ ያስፈልጋል። ከዛ ካዘጋጃችሁ በኋላ እንዴት መጠቀም ይቻላል ነው። ድብልቁን ከመቀባታችሁ በፊት ፊታችሁን ለስላሳ በሆነ የፊት ሳሙና መታጠብ አለባችሁ። እናም ደግሞ በጥንቃቄ ማድረቅ ይኖርባችኋል። ከዛ በኋላ በብጉር በተጠቁ አካባቢዎች ወይም ደግሞ በሙሉ ፊታችሁ ላይ የድብልቁን ሽፋን ትቀቡታላችሁ። ያው ሴንሲቲቭ የሆኑ የፊታችን ክፍሎች ላይ ግን ማስነካት የለባችሁም። ለምሳሌ የአይናችን ስራ አካባቢ በፍጹም መድረስ የለበትም። ከዛ በኋላ ለ15 ደቂቃ ያክል ፊታችሁ ላይ ይቆያል ማለት ነው፣ ወይም ደግሞ ታቆዩታላችሁ። ከዛ በኋላ ፊታችሁን ለብ ባለ ውሃ መታጠብና እንዲሁም ደግሞ በንጹህ ፎጣ በዝግታ ማድረቅ ይኖርባችኋል ማለት ነው። ይህንን መፍትሄ በሳምንት ከ2 እስከ 3 ጊዜ መጠቀም ይቻላል። ነገር ግን ስስ ቆዳ ካላችሁ በየቀኑ ከመጠቀም መቆጠብ ይኖርባችኋል። ታዲያ በዚህ መፍትሄ ውስጥ የሚገኝ እያንዳንዱ ግብዓት ቆዳን በተለያዩ መንገዶች ይደግፋል። ማር ባክቴሪያን ለመቀነስና የተቆጣን ቆዳ ለማለስለስ ይረዳል። እርድ ደግሞ መቅላትንና የቆዳ መቆጣትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። ሎሚ ከመጠን በላይ የሆነ ቅባትን ለማስወገድ እናም ደግሞ የቆዳን ገጽታ ለማሻሻል ይረዳል። እነዚህ ግብዓቶችም በአንድ ላይ ሲሆኑ በአግባቡ ጥቅም ላይ ከዋሉ የጠራ ቆዳ ሊደግፍ የሚችል ቀላል ተፈጥሯዊ ድብልቅን ይፈጥራሉ ማለት ነው። ተፈጥሯዊ መፍትሄዎችን ከመጠቀም በተጨማሪ ደግሞ ጥሩ የሆነ የቆዳ እንክብካቤ ልማዶችንም መከተል አስፈላጊ ነው። ቆሻሻን እናም ደግሞ ቅባትን ለማስወገድ ፊታችሁን ዘወትር በለሰለሰ በሆነ የፊት ሳሙና መታጠብ አለባችሁ፣ ወይም ደግሞ ክሊንሰር
መጠቀም ይኖርባችኋል። ፊታችሁን በተደጋጋሚ ከመንካትም መቆጠብ አለባችሁ፣ ምክንያቱም ይህ ባክቴሪያን ስለሚያሰራጭ ነው። ቆዳችሁ እርጥበት እንዳያጣ ደግሞ ቀኑን ሙሉ በቂ ውሃ መጠጣት አለባችሁ። በፍራፍሬና በአትክልቶችም የበለጸገ የተመጣጠነ ምግብ መመገብም የቆዳ ጤንነትን ከውስጥ የሚጠብቅ ይሆናል። ስለዚህ አመጋገባችሁንም አትክልትና ፍራፍሬ ላይ ማተኮር ያስፈልጋል ማለት ነው። ለምሳሌ ከዚሁ ጋር ተያይዞ ስለ ምግብ ስናይ የተወሰኑ ምግቦች የጠራ ቆዳ እንዲኖር የሚረዱ ናቸው። በቫይታሚንስ የበለጸጉ ፍራፍሬዎች፣ አረንጓዴ አትክልቶች እናም ደግሞ አንቲኦክሲደንት ያላቸው ምግቦች ቆዳን ከጉዳት ለመከላከል ይረዳሉ። ጣፋጭና የተቀነባበሩ ምግቦችን መቀነስ በአንዳንድ ሰዎች ላይ ደግሞ የብጉር መውጣትን ለመቀነስ ይረዳል። ጤናማ ቆዳ ብዙ ጊዜ የሚጀምረውም ከጤናማ አመጋገብ ነው። ስለዚህ አመጋገባችሁ የፊት ቆዳችሁ ላይ እንዲሁም ደግሞ አጠቃላይ የሰውነት ቆዳችሁ ላይ ትልቅ ተጽዕኖና ኢፌክት እንዳለው ማወቅ ይኖርባችኋል። ስለዚህ አመጋገባችሁ የቆዳችሁን ጤንነት የሚጠብቅ መሆን ይኖርበታል ማለት ነው። ከዚህ ባለፈ ደግሞ ማድረግ ያለባችሁ ጥንቃቄዎችም አሉ። ይህ ተፈጥሯዊ መፍትሄ ቢሆንም በጥንቃቄ መጠቀም አስፈላጊ ነው። ማንኛውም አይነት አለርጂ ወይም ደግሞ የቆዳ መቆጣት መኖሩን ለማረጋገጥ ፊታችሁ ላይ ከመቀባታችሁ በፊት ሁልጊዜም ቢሆን በትንሹ የቆዳ ክፍል ላይ በመቀባት መሞከር አለባችሁ። ሎሚ ቆዳን ለፀሐይ ብርሃን ተጋላጭ ወይም ደግሞ ሴንሲቲቭ ሊያደርገው ስለሚችል ከተጠቀማችሁበት በኋላ ለፀሐይ ብርሃን ከመጋለጥ መቆጠብ አለባችሁ። ስስ ወይም ደግሞ በጣም ደረቅ ቆዳ ያላቸው ሰዎችም ይህን መፍትሄ በጥንቃቄ መጠቀም አለባቸው። ብጉሩ ከባድ ወይም ደግሞ የማይለቅ ከሆነ የጤና ባለሙያ ወይም ደግሞ የቆዳ ሐኪምን ማማከር ይኖርባችኋል ማለት ነው። በአጠቃላይ እንግዲህ እንደ ማር፣ እርድና ሎሚ ያሉ ተፈጥሯዊ መፍትሄዎች በአግባቡ ጥቅም ላይ ሲውሉ የጠራ ቆዳ እንዲሁም ደግሞ ያማረ ፊት እንዲኖር ይረዳሉ። ይሁን እንጂ ለጤናማ ቆዳ ቁልፉና ቀጣይነት ያለው ጥረት፣ ተገቢ እንክብካቤ እንዲሁም ደግሞ የተመጣጠነ የአኗኗር ዘይቤ አስፈላጊ ነው። ትናንሽ የዕለት ተዕለት ልማዶችን በጊዜ ሂደት ትልቅ የሆነ ለውጥን ያመጣሉ ማለት ነው። ስለሆነም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለተጨማሪም ተፈጥሯዊ እንዲሁም ደግሞ የጤናና የቆዳ እንክብካቤ ምክሮች ቪዲዮዎችን ላይክ እንድታደርጉ በትህትና እጠይቃችኋለሁ። እንዲሁም ደግሞ ሌሎች ጋርም ተደራሽ ሆኖ እንዲማሩበትም ሼር እንድታደርጉልኝ እጠይቃችኋለሁ። አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አስፈላጊና ጠቃሚ የሆኑ የጤና ትምህርቶችን የምንማማርበት አስፈላጊና ጠቃሚ ቻናል ነው። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ። ቻው